Iran continues to rain missiles on Israel. ኢራናውያን ጠላት የሚያበዛ እርምጃን የሚወስዱት አዲሱ አያቶላ ሙጅተባ ሁሴን ካሚኒኢ ደረታቸውን ነፍተው አደባይተናቸዋል በማለት ተናገሩ። Iran has fired 8 more salvos of ballistic missiles at Israel from midnight. ቀድሞ ነገር የተመቱ አካባቢዎችን ፎቶግራፍ ማንሳትም ሆነ ቪዲዮ መቅረጽ ስለሚያስገድል ብዙዎች ላይደፍሩ ይችላሉ። የኢራን ሚሳኤልና ድሮን አረብ ሀገራትና እስራኤልን ኢላማ አድርገዋል። ኢራናውያን የሆርሙዝን የባህር መተላለፊያ በመዝጋት ዓለምን በነዳጅ ጥም ለመቅጣት እየሞከሩ ነው። የኢራን እርምጃ በዚህ መልኩ ተጋግሎ ከቀጠለ መንግስታት ልክ እንደ ኢራቅ ተባብረው ሊወጓት የሚችሉበት እድል ከፍተኛ ነው። የ56 ዓመቱ አዲሱ አያቶላ ሙጅተባ ሁሴን ካሚኒኢ አባታቸው በተገደሉ በሳምንቱ ነው ለጠቅላይ መሪነት የተመረጡት። የመጀመሪያ መግለጫቸውም ውጊያውን እንደሚቀጥል ያረጋገጠ ነው። ጠላቶቻችንን በጀግንነት እንፋለም የሚል መልእክትን ያስተላለፉት። እንደሳቸው አገላለጽ ጠላትን በሆርሙዝ ሰርጥና በሌላው ግንባር እንዲጸጸት ማድረግ ያስፈልጋል። የኢራናውያንን አይነት ጥንካሬ፣ ጀግንነት፣ ወኔም ሆነ የውጊያ ልምድ ጠላት የለውም። የሆርሙዝን ሰርጥ መዝጋት እጅግ አስፈላጊ እንደሆነ ያሰመሩበት አያቶላ ሙጅተባ በኢራን ላይ የደረሰ እያንዳንዱን ጉዳት በጠላት ለማወራረድ ዝተዋል። ኢራን የጎረቤት ሀገራትን ስታስጠነቅቅ እንደኖረች ነው የጠቀሱት። አሜሪካና እስራኤልን እንዳያስጠጉና እኛን እንዳያስወጉ በተደጋጋሚ አሳስበናቸዋል ብለዋል። ጠላት ኢራንን ያለ መሪ ሊያስቀርና ሊበታትን ቢረባረብም እሳቸው ተመርጠው በቦታው በመቀመጣቸው እንደደረሱላት ገልጸዋል። ከፈጣሪ ጋር ሕዝባችንን አስተባብረን ጠላቶቻችን እስኪሸነፉ ድረስ እንመክታቸዋለን በማለት አይበገሬነታቸውን ለማስመስከር ሞክረዋል። በአሜሪካና እስራኤል ላይ ጦርነት ለማጧጧፍም ነው የዛቱት። ፈጣሪ ቃል የገባልንን ጽድቅ እንዲሰጠን ስንል ለሀገራችን ራሳችንን ለመሰዋት ተዘጋጅተናል ብለዋል። የተሰዉ ሰማዕታትን ደም ለመመለስም ፎክረዋል። አሁን ያለው ችግር የሚቆመው በኢራን ላይ የደረሰው ጉዳት ሁሉ ሲካስ ብቻ ነው። ስለዚህም ነው ጠላትን መበቀላቸው እንደማይቀር ያስረገጡት። አያቶላህ እንዳሉት ኢራን ከ15 የጎረቤት ሀገራት ጋር ጥሩ ግንኙነት አላት። በኢራን ላይ በደል ለመፈጸም ከነ አሜሪካ ጋር ካበሩ ግን ቅጣት አይቀርላቸውም። ታላቅ የምስራች ለነጋዴው ሜሪት ሪል ስቴት በንግድ መናኸሪያው መርካቶ ተክልዬ አካባቢ ከ3.4 ሚሊዮን ብር በሚጀምር ሙሉ ክፍያ ሱቅ አቅርቧል። 14 ካሬና ከዚያም በሚበልጥ ስፋት በመረጡት ይስተናገዳሉ። ቅድመ ክፍያው 30 በመቶ ነው። ቢነግዱበት አለዚያ ቢያከራዩት ዳጎስ ያለ ጥቅም ያገኛሉ። በአንድ ዓመት ውስጥ የሚረከቡት ፕሮጀክት ነው። ለ30 ሰዎች ደግሞ የንግድ ማለማመጃ ሱቆች ተዘጋጅተዋል። በ0946 11 22 12 ወይም በ0957 83 80 52 ይደውሉ። ሜሪት ሪል ስቴት። ኢራናውያን ጎረቤቶቻቸውን ከመደብደብ አልፎ በሆርሙዝ ሰርጥ በሚቀዝፉ የንግድ መርከቦች ላይ መተኮሳቸውን ምክር ቤቱ አውግዟል። ኢራን ዓለም አቀፍ ሕግና ሰላምን አደጋ ላይ እየጣለች መሆኑን የሚያትተው የውሳኔ ሐሳብ በ13 ድጋፍና በ2 ድምፀ ተአቅቦ በምክር ቤቱ ጸድቋል። ይህ ውሳኔ ቀላል እርምጃ አይደለም። በኢራን ላይ ሊከተል የሚችለውን ጣጣ ያመለክታል። በአሜሪካና እስራኤል እልህ በአቅራቢያዋ ያሉትን አገራት በሚሳኤልና ድሮን መቀጥቀጧን ማንም አልወደደላትም። ጠባቡን የሆርሙዝ ሰርጥ ዘግታ ዓለምን በነዳጅ ዋጋ ንረት መቅጣቷም በክፉ ይታያል። ዓለም አቀፉ ማህበረሰብ ኢራንን ከአንድም 2 ጊዜ በእስራኤልና አሜሪካ ድንገተኛ ጦርነት ሲከፈትባት አልደረሰላትም። ባለፈው ዓመት ሰኔ በአየር የተደበደበችበት የ12 ቀናት ውጊያ በተኩስ አቁም ስምምነት አርፎ ለ9 ወራት በሰላም ቆይታለች። የዛሬ 2 ሳምንት ዳግም ውጊያ ሲከፈትባትም ዓለም አቀፉ ድርጅትም ሆነ ሕግ ኢራንን አልታደጋትም። ይሁንና ኢራን በእልህና በደመነፍስ የምትሰጠው አጸፋ ዓለም አቀፉ ማህበረሰብ ያስከፋዋል። ኢራናውያን ጠላት የሚያበዛ እርምጃን የሚወስዱት ዓለም አቀፉ ማህበረሰብ ዛሬ አውግዟት ቀጥሎ የተባበረ ጦር ከመስበክ እንደማያፈገፍግ ግልጽ መልእክት የሰጠ ይመስላል። የኢራን መንግስት በአሜሪካና እስራኤል ጣምራ ጦር በአየር ቢደበደብም የደረሰበትን ጉዳት ልኬት በእርግጠኝነት መናገር ያዳግታል። በሳተላይት ካሜራ የተነሱ ፎቶግራፎች በመገናኛ ብዙሃን እየተሰራጩ ወታደራዊ ተቋሞች መውደማቸውን ለማሳየት ይሞከራል። ኢራን ውስጥ የኢንተርኔት ግንኙነት ስለተቋረጠ ነዋሪዎች በተጨባጭ ስላለው ሁኔታ የጠራ መረጃ ማቀበል ተስኗቸዋል። ቀድሞ ነገር የተመቱ አካባቢዎችን ፎቶግራፍ ማንሳትም ሆነ ቪዲዮ መቅረጽ ስለሚያስገድል ብዙዎች ላይደፍሩ ይችላሉ። ለኢራን ዜጎች በመንግስት መገናኛ ብዙሃን የሚቀርበው ዜና ደግሞ አለመንበርከክን ብቻ የሚያንጸባርቅ ነው።
በእርግጥ የኢራንን ዘመቻ የሚመሩት የአሜሪካና የእስራኤል ወታደራዊ ሹማምንት እንዲሁም ፖለቲካዊ ውሳኔውን ያሳለፉት የመንግስታቱ ባለስልጣናት እያንዳንዱን ጉዳይ የሚያውቁበትና የሚረዱበት መንገድ አላቸው። በእንደዚህ አይነቱ ጦርነት መረጃ ቁልፍ የስኬት መሰረት ነው። ነገር ግን የሚታወቅ ወሬ ሁሉ አይነገርም። ይሄ ጦርነት ነው። መረጃ መደበቅ፣ ሀኬት ማበራከት፣ ብዥታ መፍጠር የጦርነት አንዱ አካል ነው። ለዚያም ነው አሜሪካውያን ዛሬ በአየር የከፈቱት ዘመቻ ምን እንደሚከተለው የማይገለጸው። የአሜሪካ ጦር እግረኛ ሰራዊቱን ወደ ኢራን ያዘምታል ወይ የሚለው ጥያቄ በእጅጉ ማወዛገብ ጀምሯል። ሰሞኑን የጦርነቱን ሂደት በተመለከተ ለአሜሪካ የሕግ መወሰኛ ምክር ቤት የወታደራዊ አገልግሎት ጉዳይ ኮሚቴ ማብራሪያ ተሰጥቶ ነበር። በዚህ መድረክ የታደሙት ዴሞክራቱ የላዕላይ ምክር ቤት አባል ሪቻርድ ብሉሞንቴል በፖለቲካ ሕይወታቸው በዚህ መጠን የተበሳጩበት አጋጣሚ አለመፈጠሩን ተናግረዋል። ለ15 ዓመታት ከተሳተፉበት የአሜሪካ ፖለቲካ ሁሉ የአሁኑ ማብራሪያ ፈጽሞ ሊያረካቸው አለመቻሉን ገልጸዋል። ስለ አሜሪካ መንግሥት ግብ ምንነት ካገኙት ምላሽ ይልቅ ያደረባቸው ጥያቄ እንደሚበረክት አስረድተዋል። ልጆቻችንን ወደ ኢራን አዝምተን ከምናሳካው ድል ሕይወታቸውን ለአደጋ የምናጋልጥበት ሁኔታ ይፈጠራል የሚል ነው ስጋታቸው። ዴሞክራት የሸንጎ አባላት ፕሬዝዳንት ዶናልድ ትራምፕ እያካሄዱት ያለውን ጦርነት ለማውገዝ ተሻርከው ያከሸፉባቸው የሪፐብሊካን ፓርቲ ተመራጭ እንደራሴዎች ናቸው። ዴሞክራቶቹ በኢራን ላይ ዘመቻው ስለተከፈተበትም ሆነ ስለቀጠለበት ምክንያት አሳማኝ ነጥብ እንዳልቀረበላቸው ይናገራሉ። ክሪስ መርፊ የተባሉ ሌላኛው ዴሞክራት የላዕላይ ምክር ቤቱ አባል የዋሽንግተን ባለስልጣናት የኢራንን ወታደራዊ ጡንቻ የማሽመድመድ ሐሳብ እንዳላቸው ቢናገሩም የረጅም ጊዜ ዕቅዳቸውን ምንነት አላሳወቁንም በማለት በማህበራዊ ትስስር ገጻቸው ላይ አስፍረዋል። ዶናልድ ትራምፕ ኢራንን ከኒውክሌር ጦር መሳሪያ ባለቤትነት ለማቀብ በመወጠን ጦርነቱ መጀመሩን ቀድሞውኑ አሳውቀዋል። የኢራን መንግስት ሰላማዊ የኒውክሌር መርሃ ግብር እንደሆነ የሚጠቅሰውን እንቅስቃሴ ከአየር ጥቃት ባሻገር በወረራም ጭምር ሊያስቆሙት ካሰቡስ ነው ጥያቄው። ጸሐፊው በትረ ሙሳ እንደሚያትተው አይሞከርም ባይባል እንኳ በተራራና ሸለቆ በተሞላችው ኢራን ላይ የእግረኛ ጦር ዘመቻ ማካሄድ ብዙ ዋጋ ማስከፈሉ አይቀርም። ወረራ የግድ ይካሄድ የሚል ውሳኔ ከተላለፈ ሰራዊቱ እጅግ በተጠና መንገድ መንቀሳቀስ ይኖርበታል። የሚቀረጸው ስልት ራሱ ከብዙ አማራጮች መካከል ተበጥሮ ሊለይ ይገባዋል። የአሜሪካ መንግስት ባለስልጣናት ሰራዊታቸውን ወደ ኢራን እንደሚያዘምቱ በግልጽ አልተናገሩም። ፈጽሞ እግረኛ ጦር አናሰማራም ሲሉም አይደመጡም። የጦር ሚኒስትሩ ፒት ሄግሴት የኢራናውያንን የኒውክሌር ምኞት ለማምከን እስከ ጥግ ድረስ እንሄዳለን ብለዋል። የዋይት ሃውስ ቤተ መንግስት አፈቀላጢት ካሮሊን ሊቪት ደግሞ ትራምፕ ለእያንዳንዱ አማራጭ ትግበራ ፈቃደኛ ቢሆኑም ለጊዜው እግረኛ ጦር የማዝመት እቅድ አለመኖሩን ጠቅሰዋል። ከቀናት በፊት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለሸንጎ አባላት ዲስኩር ባሰሙበት ወቅት ግን የምድር ጦሩን ተልዕኮ አስፈላጊነት የተመለከተ ዝርዝር አቅርበዋል። የአሜሪካ መንግስት ሹማምንት የኒውክሌር ግብዓት መኖር አለመኖሩን አለዚያም መወገድ አለመወገዱን በአካል ተገኝተው በዓይናቸው ካልተመለከቱልን አናምንም ባይናቸው ሩቢዮ። ነገር ግን የሚጠረጠረው ቦታ ተደርሶ ማረጋገጫውን የሚሰጠው ሰው ማን እንደሚሆን አላሳወቁም። በዚያው ሰሞን ፕሬዝዳንት ትራምፕ ኢራቅ ውስጥ ከመሸጉ የኢራን ኩርድ አማጽያን ጋር በስልክ መነጋገራቸው ተሰምቷል። የውይይቱ አንዱ አጀንዳ የኢራን የኒውክሌር መርሃ ግብር ነበር። ታዛቢዎች ግን የትራምፕ ፍላጎት የኩርድን ታጣቂዎች በኢራን መንግስት ላይ ለውክልና ጦርነት ማነሳሳት ሊሆን እንደሚችል ይጠረጥራሉ። የህዝብ አስተያየት በማሰባሰብ የሀገርን የልብ ትርታ የሚመረምሩ ተቋማት አሜሪካውያን በአብዛኛው ወደ ኢራን እግረኛ ጦር መዝመቱን እንደማይደግፉት ያስረዳሉ። መጠይቅ ከደረሳቸው አሜሪካውያን ውስጥ 74 በመቶ ያክሉ ደስተኛ አይደሉም። በኢራን ላይ መጀመሪያውኑም ጦርነት ሊከፈት አይገባም የሚል አቋም ያንጸባረቁትም በቁጥር ሚዛን ይደፋሉ። ከቀዝቃዛው የዓለም ጦርነት ወዲህ የአሜሪካ ሰራዊት ወደ በርካታ ሀገራት ዘምቶ ተፋልሟል። እንደ አውሮፓውያን አቆጣጠር በ2001 ኦሳማ ቢንላደን የሚመራው አልቃይዳ በኒውዮርክና ዋሽንግተን የሽብር ጥቃት መፈጸሙን ተከትሎ በአሜሪካ አስተባባሪነት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አፍጋኒስታንን ወረረ። የያኔው ፕሬዝዳንት ጆርጅ ቡሽ ትንሹ በአፍጋኒስታን የመሸገውን ቢንላደንን መያዝና የቡድኑን ታጣቂዎች መደምሰስ ዋና ተልዕኮው መሆኑን አሳወቁ። ከ130 ሺህ የሚበልጥ ሰራዊት ያሰማራው ኔቶ ለ20 ዓመታት ያክል በአገሪቱ ቆይቷል። ከ170 እስከ 210 ሺህ ሰዎችም አልቀዋል። ይህ ነው የሚባል ስኬት ሳይቆጠርለት ሰራዊቱ በ2021 ለቆ ወጣ።
በ2003 ደግሞ ጅምላ ጨራሽ የጦር መሳሪያ እየተሰራባት እንደሆነ ያስወሩባትን ኢራቅ አሜሪካውያንና አጋሮቻቸው ተቆጣጥረው የሳዳም ሁሴንን መንግስት ገርሰዋል። 300,000 የሚጠጋ ጦር በያዛት ኢራቅ የተሻለ መንግስት አልተመሰረተም። እንደውም እስከ 1 ሚሊዮን የሚገመት ህዝብ የፈጀ የእርስ በርስ ጦርነት ነው ያዋለደው። በቅርቡም የአሜሪካ ልዩ ኃይል ወታደሮች በቬኔዙዌላ ካራካስ የሚገኝ ቤተ መንግሥት ሰብረው ፕሬዝዳንት ኒኮላስ ማዱሮን ከነባለቤታቸው አፍነው ወስደዋል። የዛሬ 2 ወር ገደማ ግዳጁ የተጀመረው የቬኔዙዌላን የአየር መከላከያ በቦምብ ደብድበው በማኮራሸት ነው። ውጥኑ ማዱሮን ማስወገድ በመሆኑ ጠባቂዎቻቸው ተገድለው እሳቸው ተወስደው ሁሉም ነገር ተቋጨ። ማዱሮ ያነበሩት ስርዓት ባለበት ቀጥሏል። ከአሜሪካውያንም ጋር እየተሻሸ ነው። ኢራን ከሌሎቹ ሀገራት በብዙ ትለያለች። የቆዳ ስፋቷ ከኢራቅ በ3 እጥፍ ይበልጣል። መልክዓ ምድሯ ወጣ ገባ ይበረክትበታል። ተራሮቿና ሸንተረሮቿ እንደ ዋዛ በውጥጫ የሚወጣባቸው በእንድርድሮሽ የሚወረድባቸው አይነት አይደሉም። ተንታኞች ኢራን የምትተማመንበትን ኒውክሌር ለመቆጣጠር ከታሰበ በቁጥር ያነሰ ነገር ግን በእጅጉ የሰለጠነ ኃይል ማሰማራትና የሚያርፍበት ቦታ በደንብ ተጠንቶ ሊቀመጥለት እንደሚገባ ይመክራሉ። ለዚህ አይነቱ ፈጣንና ቀልጣፋ ተግባር ስኬት የአሜሪካ ጦር 82ኛ አየር ወለድ ምድብ የተሻለ ቁመና ላይ እንደሚገኝ ነው ተንታኞች የሚያምኑት። ይህ የአሜሪካ አየር ኃይል ስልጡን ቡድን ወደ ግጭት ቀጠና በፓራሹት ወርዶ አውሮፕላን ማረፊያን የመሳሰለ ቁልፍ የጦር መናኸሪያ መቆጣጠር እንደሚችል ይነገርለታል። በሁለተኛው የዓለም ጦርነት እንዲሁም በአፍጋኒስታንና ኢራቅ ተመሳሳይ ተልዕኮ ተወጥቷል። አሁንም በኢራን ትክክለኛው ቦታ ተለይቶለት በመዝመት የዩራኒየም ማብለያ ተቋማትን እንዲያደባይ ቢታዘዝ እንደሚያሳካው ይገመታል። ተንታኞቹ ኢላማ እንደሚሆኑ የገመቱት የናታንዝ ኒውክሌር ጣቢያ፣ የፎርዶ ኃይል ማቀጣጠያና የኢስፋሃን የቴክኖሎጂ ማዕከልን ነው። የኢራን አብዛኛው ነዳጅ ስለሚወጣባት ለኢኮኖሚ መሰረት የምትባለው ካርግ ደሴትም በኢላማ ዝርዝር ውስጥ ልትካተት ትችላለች። እንደ ተንታኞቹ አገላለጽ የተጠና ምጥን ተልዕኮ የሚሰጠው ቡድን ኢላማው ጋር ያለመሰናክል እንዲያርፍ የአየር የበላይነትን መቆጣጠር ያስፈልጋል። በተለይ የኢራንን አየር መቃወሚያ ማምከን ለውጤት መሰረት ይሆናል። ፈጥኖ ደራሹ ኃይል 82ኛ አየር ወለድ ምድብ እንዲከሽፉ የሚፈለጉትን ተቋማት መግቢያና መውጫ በቅልጥፍና ከተቆጣጠረ ቀሪውን ተግባር ሌሎች የሰራዊቱ ክፍሎች ይከውኑታል። በጥብቅ የደነደኑትን ተቋማት አጥር አልፎ መረጃን አናቦ አደገኞቹን የኒውክሌር ቁሳቁስ ለቅሞና አጥፍቶ ለማጠናቀቅ ፍጥነት፣ ስልነትና ጥንቃቄ ይጠይቃል። ኢራናውያን በአሜሪካና እስራኤል ጣምራ ጦር ጥቃት እንደተከፈተባቸው ወዲያው ነው አጸፋ መስጠት የጀመሩት። በፋርስ ባሕረ ሰላጤ የሚገኙ የአሜሪካን ወታደራዊ ይዞታዎችና ወዳጅ አገራት በሚሳኤልና ድሮን ላይ በተጠመደ ፈንጂ መጥተዋል። ኢራቅ፣ ባህሬን፣ ኩዌት፣ ቃጣር፣ ሳዑዲ አረቢያ፣ ዮርዳኖስ፣ ኦማንና የተባበረችው አረብ ኤሚሬትን ለመቅጣት ሞክረዋል። የዚህ አይነቱ ምላሽ ኢራናውያን በአሜሪካ ጦር ቢወረሩ ሊያደርጉ የሚችሉትን የአልሞት ባይ ተጋዳይነት ግብግብ ባህሪ ይገልጻል። በጠንካራ የአየር ኃይል የሚደገፍ ግዙፍ ሰራዊት ቢንቀሳቀስ የሚገጥመው መከላከል ስለሚበረታ ቀላል እንደማይሆን ይገመታል። አነስተኛ የሚባል ግዳጅ ራሱ ኢራናውያን የሚሳኤል ጋጋታ እንዲያስወነጭፉና በቀጠናው ያደራጇቸው ቡድኖች ለምላሽ እንዲነሳሱ ማድረግ ይችላል። ጦርነቱን የማወሳሰብና የማራዘም አጋጣሚም ይፈጥራል። እስካሁን ደድሮ የሚገኘው የኢራን ሰራዊት ኢላማ የሚደረጉ ተቋማትን በተሻለ ንቃት ለመጠበቅ ይገፋፋዋል። አሜሪካውያን ከ10 ወራት በፊት በተካሄደው የ12 ቀናት ጦርነት በፎርዶ፣ ናታንዝና ኢስፋሃን የተመሰረቱትን የኢራን የኒውክሌር ጣቢያዎች ደብድበዋል። የእኩለ ሌሊቱ መዶሻ በተባለው ጥቃት ኒውክሌር የማበልጸግ አቅሟን የማምከን ግልጽና እጥር ምጥን ያለ ተልዕኮ ነው የተፈጸመው። የአሜሪካ ቦምብ ጣይ አውሮፕላኖች የሌሊቱን ጨለማ ተገን አድርገው በ30 ደቂቃ ውስጥ ድብደባ አካሂደዋል። የፎርዶና ናታንዝን አለታማ ተራሮች በርቅሰው የሚጠልቁ ምሽግ ደርማሽ ቦምቦች ነው የተወረወሩት። የኢስፋሃን የምርምር ማዕከል ደግሞ ቶማሃውክ ሚሳኤል ዘንቦበታል። የኢራን መከላከያ ጥቃት እንደተከፈተበት ገና ሳይረዳ ነው የአሜሪካ አውሮፕላኖች የሀገሪቱን የአየር ክልል ለቀው የወጡት። ፕሬዝዳንት ዶናልድ ትራምፕ ደረታቸውን ነፍተው አደባይተናቸዋል በማለት ተናገሩ። እስራኤላውያን ደግሞ አያሌ ኢራናውያን የኒውክሌር ልሂቃንን ገድለዋል። ይሁንና የኢራን ባለስልጣናት ቀድሞውንም በመጠራጠራቸው
የፎርዶን ጣቢያ ማስለቀቃቸውን ገልጸዋል። የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ድርጅት ሊቀመንበር ራፋኤል ግሮሲ አንዳንድ የኢራን ጣቢያዎች ምንም አይነት ጉዳት እንዳልደረሰባቸው ወዲያውኑ ነው ያሳወቁት። እንደሳቸው አነጋገር ኢራናውያን ከድብደባው በፊት ዩራኒየምን ወደ አጥፊ ውህድነት ለማሳደግ በሚችለው 60 በመቶ ደረጃ አበላልተዋል። ይህ የሰባ ንጥረ ነገር ቀድሞ መሸሻ ለመሸሹ አይታወቅም። አንዳንዶቹ ጣቢያዎች በነበራቸው ቁመና ስለቀጠሉ ዩራኒየም ማብላላት ይጀምራሉ። ከሰሞኑ ጦርነት ፍንዳታ 4 ቀናት በፊት የዋይት ሃውስ ቤተ መንግሥት አፈቀላጤት ሌቪት የእኩለ ሌሊቱ መዶሻ ተልዕኮ ያለንከን መሳካቱን ተናግረው ነበር። ታዲያ እንዲህ ከሆነ የትኛው የኢራን የኒውክሌር መርሃ ግብር ነው የሚደባየው? ኢራን ሆርሙዝን መዝጋትም ሆነ አረብ ሀገራትን መውጋት እስከቀጠለች ድረስ ከዓለም ከመገለል ባሻገር እንደምትመታ ማሳያ ይሆናል። የሰሞኑ የጸጥታው ጥበቃ ምክር ቤት ውሳኔ ከ35 ዓመታት በፊት በኢራቅ ላይ ከተላለፈው ጋር የሚዛመድ ይዘትና ሂደት አለው። ኢራቅ እንድትደበደብ ሲፈረድ የተከላከሉላት ሀገራት ከ3 አልበለጡም። ኢራንም በ2 ድምፀ ተአቅቦ ብቻ ነው የተደገፈችው። ኩዌት መወረሯን ተቃውመው የሳዳም ኢራቅን ያን ያወገዙት በርካታ ናቸው። ዘንድሮ የሆርሙዝ መዘጋትና የአረቦቹን መደብደብ ለመቃወም ብዙዎች ተረባርበዋል። ዘንድሮ ኢራን በጦር ስትደበደብና ጠቅላይ አስተዳዳሪዋ አያቶላ አሊ ካሚኒኢ ሲገደሉ ተዋልተዋሉም። ከዚህ በመነሳት አሜሪካውያን መላ ዓለምን አሰባስበው በኢራን ላይ ጦርነት ቢያውጁ የሚያስቆማቸው ማን ይሆን የሚለው ነው የወቅቱ አንገብጋቢ ጥያቄ። በኢራን ጦርነት መዘዝ የነዳጅ ዋጋ ማሻቀብ ተጽዕኖ ፈጥሯል። በዚህ ሳቢያ ኢራን መቀመቅ ውስጥ ብትገባ የሚቆምላት አታገኝም። የኢራንን 90 በመቶ ነዳጅ የምታግዘው ቻይና እንኳ እስከ መጨረሻው እንደምትከላከልላት መገመት የዋህነት ነው። ይሁን እንጂ ቻይና ለምትወስደው እያንዳንዱ እርምጃ ከኢራን የምታገኘውን ጥቅም ከሌላው ጋር ማነጻጸር ያስፈልጋል። ቻይና የኢራንን ነዳጅ በእጅጉ ብትፈልገውም ከአሜሪካና አውሮፓ ጋር ያላት የንግድና ኢኮኖሚ ትብብር ይበልጥባታል። እነሱ ጥንቅር እንዲሉ ጨክና ለኢራን ጋሻ መከታ እንደማትሆን ግልጽ ነው። ቻይና ከኢራን ጋር የነዳጅ ወዳጅነት እንዳላት ሁሉ ከአረቦቹም ጋር ጥብቅ የኃይል ግዢና የንግድ ግንኙነት አላት። ይህ እንዲቀርባት አትፈልግም። በመሆኑም የኢራንን ወዳጅነት እንደምታስቀድም ማሰብ የዋህነት ነው። ቻይናውያን በዝምታ እንዳይታሙ አንዳንዴ መግለጫ ከማውጣት በዘለለ በጀብደኝነት ተነሳስተው ለኢራን ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድጋፍ በመስጠት ከምዕራባውያኑና ከአረቦቹ ጋር አይቆራረጡም። ሩሲያም የኢራን የክፉ ቀን ወዳጅ እንደሆነች በብዙ ይነገራል። ይሁን እንጂ የዩክሬን ጦርነት ከበቂ በላይ ችግር ጭኖባታል። በኢራን ጦርነት እጅግ አትራፊም ሆናለች። በማዕቀብ ሳቢያ ልትሸጥ ያልቻለችው ነዳጅና ጋዝ ከፍተኛ ትኩረት እየተሰጠው ነው። ሌላው ቀርቶ እንደ ደመኛ ጠላታቸው ቆጥረው ለዩክሬን መሳሪያ እያጋዙ ያስወጓት አውሮፓውያን አሁን ተመልሰው ነዳጅና ጋዟን ለመግዛት እያሰቡ መሆኑን በግልጽ አሳይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ነገሮች መልክ እስኪይዙ አውሮፓ የሩሲያን ነዳጅና ጋዝ እንደ አማራጭ ብትጠቀም እንደሚሻል በአደባባይ ተናግረዋል። የአውሮፓ ሕብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ የነዳጅ ገበያ መዛባት የሩሲያን ገቢ እንደጨመረው ይገልጻሉ። የጦር መሳሪያ በሰፊው ለመስራትና ለመሸጥ ይመቻታል። የዩክሬን ጦርነትም ትኩረት እየተነፈገው መጥቷል። የዩክሬንን ዘመቻ ባሻት መንገድ ለመግፋትም በሩ ተከፍቶላታል ብለዋል። የክሬምሊን ቤተ መንግሥት አፈቀላጤ ዲሚትሪ ፔስኮቭ የኢራን ጉዳይ በሰላም እንዲቋጭ ቀድሞውንም ሩሲያ ለማደራደር መጠየቋን አስታውሰዋል። ነገር ግን የፕሬዝዳንት ቭላዲሚር ፑቲን የተለመደ አይነት የዲፕሎማሲ ቋንቋ ተብሎ ነው የታለፈው። ከሰሞኑ ፑቲን ከትራምፕ ጋር በስልክ ሲነጋገሩም የማደራደር ሐሳብ እንዳደረባቸው አልደበቁም። የአሜሪካና የእስራኤልን ዘመቻ አልወደድኩትም ብለዋል። ቢሆንም በጦርነቱ ሩሲያ እንደተጠቀመች አያጡትም። የሩሲያ መንግስት ከእንግዲህ በዩክሬን ላይ የሚያካሄደውን ዘመቻ እንዲያቆም ምዕራባውያኑ ቢጫኑት መሞገቻ ነጥብ አግኝቷል። ኢራንን የወጋቻት አሜሪካ መሆኗን መንቀስ ይችላል። ይልቁንም አውሮፓውያን አቋማቸውን ቀይረው ዘላቂ ትብብር ከፈለጉ ዝግጁ መሆናቸውን ነው ፕሬዝዳንት ፑቲን ያሳወቁት። የነዳጅ ፍላጎታቸውን ከፖለቲካ ጋር ካላገናኙት ለማገዝ ያላቸውን ዝግጁነት አሳይተዋል። የኢራን ጦርነት ሩሲያ በመካከለኛው ምስራቅ በድጋሚ እግር ለመትከል እንደሚያግዛት ይታመናል። ከሶሪያው የቀድሞ ፕሬዝዳንት በሻር አልአሳድ መገርሰስ ወዲህ ከቀጠናው ተነጥላ ቆይታለች። ሩሲያ በሻር አልአሳድን ለ10 ዓመት ገደማ ስትደገፍ በአካባቢው ተጽዕኖ መፍጠር ችላ ነበር። ዩክሬን ከተወረረች ወዲህ ደግሞ ከኢራን ጋር ተሻርካለች። ሻሂድ የተባለችውን ድሮን ከኢራን ስትገዛ ነው የቆየችው። በሂደት ሩሲያ ውስጥ ቴክኖሎጂውን በመጠቀም ለመገጣጠምም ስምምነት ተፈርሟል። የኢራን ድሮን ለሩሲያ የዩክሬን ጦርነት ቁልፍ መሳሪያ ነው።
እንደ አውሮፓውያን አቆጣጠር በ2025 ብቻ 50,000 አጥፍቶ ጠፊዎቹን ሻሂድ ድሮኖች ወደ ዩክሬን አብራለች። ኢራናውያን እስካሁን ከሩሲያ እገዛ አልጠየቁም። ይሁንና የአሜሪካ መንግስት በመረጃ እንደሚደጋገፉ ደርሶበታል። ፕሬዝዳንት ትራምፕ እኛስ ዩክሬንን ደግፈን የለ ወይ በማለት ነው ጉዳዩን ያፈረጡት። ቭላዲሚር ፑቲን ከኢራናውያንና ከትራምፕ ያላቸውን መልካም ግንኙነት ተጠቅመው ለማደራደር ይሞክራሉ እየተባለ ነው። ነገር ግን ከዲፕሎማሲ ፍጆታነት ያለፈ ውጤት እንደማይኖረው ይገመታል። የኢራን ጦርነት ቢረዝም ዞሮ ተጠቃሚዋ ሩሲያ ነች። ቢያንስ ብዙ የምታጣው ነገር አይኖርም። ለኢራን ደጋፊ ልትሆን እንደምትችል የምትታሰበው ከሰሞኑ ሚሳኤል ለሙከራ የተወነጨፈችው ሰሜን ኮሪያ ናት። ነገር ግን ኢራንን ለመከላከል እስከምን ድረስ እንደምትዘልቅ ያነጋግራል። አንዳንዱ የተጨበጠ መረጃ በኢራን ጦርነት ሰሜን ኮሪያ ማትረፏን ያረጋግጠው ከህዝብ መናኸሪያ በላይ ያለውን የአየር ክልል የሚጠብቅ ታድ የተባለ የሚሳኤል መከላከያ ደቡብ ኮሪያ ሰንጆ ውስጥ የዛሬ 9 ዓመት ተጠምዷል። የሰሜን ኮሪያን ሚሳኤል በማምከን ደቡብ ኮሪያን ከጥፋት የመጠበቅ ተልዕኮ ያለው አሁን ግን ተነቅሎ ወደ መካከለኛው ምስራቅ በመወሰዱ የደቡብ ኮሪያ መከላከያ ሳስቷል። ሰሜን ኮሪያም አጋጣሚውን በመጠቀም ይመስላል የሚሳኤል ሙከራዋን እንደ አዲስ አደራቸው። የሰሜን ኮሪያ መንግስት በአሜሪካ ሊፈጸምበት እንደሚችል የሚያስበው ጥቃት ስጋት በኢራን ጦርነት ሳቢያ መቀነሱ ተነግሯል። አንዱ ታድ ባትሪ 48 የሚሳኤል ማምከኛ ያስወነጭፋል። እጅግ ውጤታማ መከላከያ ነው። ይህን መሰል ዕድል የፈጠረለትን ጦርነት ለመቃወም ታዲያ ስለምን ይደክማል? የኢራን ጎረቤት ሀገሮችም የጋራ ስብሰባ አድርገው አንድ ወጥ አቋም አሳይተዋል። የባህሬን፣ ኩዌት፣ ሊባኖስ፣ ቃጣር፣ ሳዑዲ አረቢያ፣ የተባበረችው አረብ ኤሚሬትና ሌሎች የአካባቢው ሀገራት ኢራን ሆን ብላ የምትፈጽመው ጥቃት በመኖሪያ አካባቢዎች፣ በመሠረተ ልማትና በዲፕሎማሲያዊ ማዕከላት ላይ ማነጣጠሩን ጠቅሰዋል። እንዲህ አይነቱ ጥቃት ምንም አይነት ማሳመኛ ነጥብ ሊቀርብለት አይገባም ብለዋል። ሀገራቱ በተባበሩት መንግስታት ድርጅት አንቀጽ 51 መሠረት ራሳቸውን የመከላከል መብት እንዳላቸው በማውሳትም አስጠንቅቀዋል። እግረ መንገድ እስራኤል በሊባኖስ ላይ የምትፈጽመው ድብደባ የተስፋፊነት ፖሊሲዋ አካል ነው በማለትም አውግዘዋል። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።